ወጥታችሁ እንደተነሳችሁ የነሱን ሰብስክራይብ ያያችሁ ሰዎች የላችሁ። በዛ ላይ ደግሞ ትላልቆች ድርጅት ትልልቅ ድርጅት አለ እዛ ጋር የህፃን ስራ እየሰራችሁ ያላችሁት። በተለይ በእነሱ ዙሪያ ያላችሁ ሰዎች እነሱ እንኳን ራሱ ቢሳሳቱ አዎ በቃ እንደዚህ ይደረጋል እንደዚህ ምናምን ይደረጋል የሚል ይሄ ትልልቅ እንትን ነው፣ ትልቅ ስህተት ነው። ገለል በሉ። በተለይ አስታራቂ የተባላችሁ ሰዎች እስቲ መንገዱን ልቀቁና ለነሱ እስቲ እንደሚፈልጉት ያደርጉ። ነገሩን ማስታረቅ ካልቻላችሁት ማለት ነው። እንዴ ነችና ኦዲየንስ መከበር አለበት። ምን ሆናችኋል እንዴ? ኦዲየንስ ከሌለ ከማን ጋራ ነው? እስቲ ይሄ ማፋጃት ማጣላት ራሱ እኮ እንዴት ለማለት ታሳዩ ነው እንዴ? እግዚአብሔር ይስጣችሁ። ዛሬ ልጅ ስለማያውቅ ነው ብላለች ሃይሚ። እሱ እንኳን ትልቅ እውነቱን እንኳን ተናገራችሁት። እስከ ዛሬ ብሩክ አላወቀም፣ ነገ ያውቃል ይሆናል፣ ያስታውሳል። ምን ችግር የለም። እሱ እኛ እናስታውሳለን፣ የመዳም ቅመሞች እናስታውሳለን። ችግር የለውም። የረሳውን ሰውዬ ማለት ነው። እግዚአብሔር ይስጣችሁ። ከጨረቃ ፋሚሊ ደግሞ አንድ ነገር አያመልጥም። አንድ ነገር እናንተን የማይመጥን እናንተን ክብራችሁን ወደታች ትታችሁ ለሌላ ለዚህ እነዚህ መልስ የምትሰጡት ለምን? ጥሩ ነገር የሚያወሩ ሰዎችን አትከተሉ። እንደዚህ ተራ የሆኑ ሰዎች ወይም ለእናንተ አይሆኑም ወይም ለራሳችሁ አይሆኑም። እነሱ ወይም ይሄ እንደዚህ ለኔ ነው ይሄ ለኔ ነው ብሎ ስለተናገረ ያንን ስራ እናንተ ተከትላችሁ የምታደርጉት ነገር በጣም ትልቅ ስህተት ነው። ይሄ ትልቅ ስህተት ነው። ይሄ በጣም እንደኔ ስህተት ነው። ምክንያቱም እናንተን የሚሳደብና እናንተን እንትን የሚያደርጉት ከ100% 10 ነው። 90 ግን ብዛታቸው አያችሁ። 90 ግን የእናንተን ደስታና የእናንተን ከፍታ ነው የሚፈልገው። ከዛ ውስጥ ደግሞ 50ዎች በጣም ትልልቆች ናቸው። ሞኝ እንዳይመስላችሁ። ሁሉም እዚህ ጋር ቻንስ ነው። ይሄ የህይወት ቻንስ ነው። የህይወት ጉዳይ ነው። የህይወት እጣ ፋንታ ነው። አረብ ሀገር ያሉት ስንት ዲግሪ የያዙ ሰዎች ናቸው። እዚህ ጋር ከኛ ጋር መጥቶ ወይም እናንተ ዩቲዩብ ብቻ ስለሰራ ጀግንነት ያንን ብቻ አይደለም። ዩቲዩቡ ላይ ክብርን ማስከበር አለበት። ማንኛውም ሰው ራሱን ማስከበር አለበት። ሞኝ አይደሉም። እዚህ ጋር ስንት ትላልቆች የሆኑ የስራ ጉዳይ እዛ ላይ መቻቻላችሁ ብሎ ነው እንጂ ስንት ዲግሪ ስንት ተዋና የሆኑ ስንት ፊልም መስራት የሚችሉ ልጆች አሉ። እስቲ ከናንተ ኦዲየንስ እኔ ሊጠቆም ይችላልው ምን ያህል እንደሚተውኑት ምን ያህል ሩቅ አትሄዱ። እንዴት እንደሚተውኑት እዩት እስቲ። አንዳንዴ ግን ሼም የሚባል ነገር እንማር። ይሄ ትልቅ ስህተት ነው። ከእግዚአብሔር ጋር ያጣላል። እግዚአብሔር አንድ ጊዜ እግዚአብሔር ፊቱን ካዞረብን ወዮልን ወዮልን። በዛ ላይ ደግሞ የመቤቴ ልጅ ሆናችሁ ሰውን አታስከፉ እባካችሁ። እንዴት ስንቱን እንችል እናንተን የሚነኩ ላይ እናወራለን። እናንተ በዛ ላይ እናንተ ኦዲየንስን ካላገዛችሁት ታዲያ ትልቁ ትርፉ ምንድነው? አይ በጣም ትልቅ ስህተት ነውና እግዚአብሔር ወደ ቦታችሁ ይመልሳችሁ። በስነ ስርዓት ቁጭ ብላችሁ እርስ በርሳችሁ ቁጭ ብላችሁ እስቲ ለራሳችሁ ቦታ ስጡ። እስቲ ምን አድርገናል? ለመጥፎች ሰዎች መልስ ለመስጠት ብቻ ሳይሆን ስራችን ላይ ምን መሆን አለበት? ምን መስራት አለብን? ምን ማስተማር አለብን? ከዚህ በፊት ስህተት የሰሩትን ሰዎች ምን ማስተማር አለብን? እናንተ ጭራሽ እኮ አሁን ስህተት እያስተማራችሁት ነው እንዴ? ነገ አንድ 18 ዓመት ያልሞላች ሴትዮዋ ወንድ ቤት ውስጥ ለትምህርት እኮ አሁን ብዙ ልጆች ከገጠር የመጡት ከተማ ላይ ሄዶ ይማራሉ። ቤት አከራይቶ ቤተሰብ ለፍቶ ብዙ ነገር አድርጎ የሚያስተምሩት ሰዎች አሉ። አያችሁ ልጆቹን የሚያስተምሩት እዚህ ጋር ቁጭ ብሎ ለልጆቻችሁ ቪዲዮ የሚያሳዩ ብዙ ሰዎች አሉ። ብዙ ሰዎች ያንን ምኑን ሊያስተምሩት ነው? ነገ ያንን በር ከፍታ ናግባ እንደዚህ ይሄ ትምህርት አይደለም። ግልጹን ነው። እኔ ማንንም አልፈራም። ግልጹን ተናግረን እኛ ስለምንወዳችሁ ስለምናከብራችሁ እናንተ ስትሳሳቱ ነው ከስህተታችሁ ላይ እንድታርሙ። ግን እናንተ እኛን አትሰሙ።
እና የግድ የሚወዱትን ሰው ማክበር አለባችሁ። እናንተን የሚወደው ሰው ካላከበራችሁ አሁንም ነገም ከዛ የሚሳደቡ ሰዎች ጋር ምንም አይተናነስም። አክብሩን እንጂ ምን ነው ማክበር አለብን። እንከባበር። እዛው ህፃን ልጅ ካልተሳሳትኩት የ18 በታች እንኳን ቀርቶ ከ26 በታች ያለው ሰዎች የነሱ ኦዲየንስ የለም። ከ26 ዓመት በታች የለም። ሁሉም በጣም እውቀት በጣም ታታሪ በጣም እውቀት ያለው ሰዎች ናቸው። ደግሜ ላውራ በጣም ትወና የሚችሉት ፊልም መስራት የሚችሉት ሀገሩን ማስተዳደር የሚችሉት ግን ደግሞ የህይወት ጉዳይ አንዳንዴ ከፍ ናት፣ አንዳንዴ ደግሞ ዝቅ ናት። ይሄ እኔ እንጃ እና ጨርሻለሁ። እግዚአብሔር ወደ ቦታችሁ ይመልሳችሁ። እግዚአብሔር ልቦና ይስጣችሁ። ወደ ነበራችሁበት እግዚአብሔር ይመልሳችሁ። ወደ ቦታችሁ ተመለሱ። ራሳችሁን ተመልከቱ። ራሳችሁን እስቲ ለራሳችሁ ምሩ። እንደ ሌላውም አክብሩ። እንጠቅሳለን፣ ሁሉንም ማጥቃት እንችላለን እና እናመሰግናለን። ደግሞ እኔ ጨርሻለሁ። እንደዚህ ስላችሁ ደግሞ እንዳትከፉ። የምትከፉ ሰዎች ብዙ አሉ። ስራ ላይ ተናግረሻል፣ እንደዚህ ብለሻል እንዳትሉ። እነሱን የሚጎዳ ነገር መናገር ነው እንጂ እነሱ እንደዚህ ናቸው ይስሩ እንደዚህ ምን የሚሉት ነገር ከመንገድ ስህተት የተሳሳቱን ነገር ሰው የግድ መታረም አለበት እና አመሰግናለሁ። ህሊናሽ የፈቀደውን ተናገሪ። ህሊናሽ የፈቀደውን እንጂ ሰው ይለኛል ብለሽ አትበይ። ተናገሪ፣ አውሪ። የኔ ቆንጆ አውሪማ። እሺ፣ ከላይም ከታችም ያላችሁ ሰላማችሁ ብዝት ይበል። እንኳን በሰላም ለዚህ ሰዓት አደረሳችሁ እላችኋለሁ። እኔ በዚህ ማስተላልፈው ብዙ እናቶች አለንም። እውነቴ ነው የምላችሁ እና ብዙ ጊዜ ጥሩ ትምህርት ሲሰጡን ጥሩ ነገር ሲሆን እኔ ሮጬ ነው ለልጆቼ ክፈቱና እዩ ጥሩ ትምህርት አለበት እላቸዋለሁ። ኢትዮጵያ ቁጭ ብለው ማለት ነው። ብዙ ሰው ይወዳቸዋል። ብዙ እናቶች አሉ። ታውቃላችሁ እናቶች እኛ በእነሱ ብዙ ለልጆቻችን ትምህርት እንወስዳለን። ብዙ የሚወዳቸው ህዝብ አለ። ለምን ሰው ህዝብ ነው። ከምንም በላይ ሰው የሰው መውደድ ይስጠን። የሰው መውደድ ካለ በምንም ላይ መድረስ እንችላለን። ብዙዎቹ ከፍተው የሚያይላቸው የሉ። እነሱ የሰው መውደድ አላቸው። እነሱም ደግሞ ያ የሚወዳቸው ሰው ምንድነው ምን አይዲያ ይዘን እንምጣ፣ እነሱስ በምን ይጽናናሉ፣ እነሱስ ምንድነው የሚማሩ፣ ምንድነው የሚያዩ፣ እስኪ ዛሬ ቁጭ ብለው ተመካክረው ሁለቱ ጥል ሳይሆን መጋጨት ሳይሆን መናደድ ሳይሆን መበሳጨት ሳይሆን በእርጋታ ሁሉም ነገር ሁሌም ልጅነት የለም። እየዋልን እያደርን እየበሰልን ነው የምንሄደው። ነገ ብዙ ነገር አለ። ነገ ብዙ ነገር ከፊት ለፊታቸው ይጠብቃቸዋል። ብዙ ነገሮች እና በእርጋታ ሁለቱም ቁጭ ብለው ፈተውት ነገሩ አይተውት ይሄ ነገር ዛሬ ብዙ በዚህ ያስኬደናል። ዛሬ ለብዙ ሰው ትምህርት ይሆነዋል። ይሄ ነገር ይማርበታል፣ ከስህተት ይማርበታል ብለው ማስተማሪያ ነገር እና ደግሞ በሰው ፊት ያለ ነገር ሃይሜ ብልህ ናት፣ ጥበበኛ ናት። ብሩኬም እንደዛው መናደድ ሳይሆን ሚዲያ ላይ መጣላት ሳይሆን ሚዲያ ላይ በቃ መልካም ነገር እነሱ እንኳን እኛ መጣላታቸው ራሱ ለኛ መኖራቸው ያስደስተናል። በእውነት ነው። ለምን ምናዝነው ምናለቅስላቸው ስለምንወዳቸው ነው፣ ስለምናከብራቸው ነው፣ እንደ ትልቅ ሰው ስለምናያቸው ነው። ሁሌም እኛ ለነሱ ምናዝነው ማለት ነው። ብዙዎቻችን እኔ ለምን ዋሻቸዋለሁ እግዚአብሔርን ነው የምሉ ገና ቀድሞ የሚመጣ ቪዲዮ በቃ ውስጤ ይነግረኛል። ዛሬ በቃ ተከፋ። ጓደኛ ያለችኝ ያ ቪዲዮ ልታይ ነው እንዴ እያሉ ነበረ እና ውስጤን ይነግረኛል። በቃ ለምን እነሱ ይሄን ካወቁ ብዙ የሚወዳቸው ሰው ካወቁ ሁሉንም ነገር በእርጋታ መፍታት። አሁን ማታ ቁጭ ብሎ የሚፈታ ነገር ነበረ። ምንድነው አሞሻል ወይ? የት ነው ያገኘሃት? የት ነው የወደቀችው? የሰው ልጅ ብዙ ነገር አለ። ወይ ድንገት ታማ ሐኪም ቤት ሄዳ ይሆናል። ሐኪም ቤት ነው ወይ? ከሐኪም ቤት ነው ወይ ስትመጣ ያገኘሃት? ከየት ነው ያገኘሃት? በመንገድ ነው ወይስ ያገኘሃት? ወድቃ ነበረ ወይ? ካመመሽስ እኔ ጋር ለምን አልደወልሽም?
በቃ በእርጋታ የሚፈታ ነገር ነበረ እና በቁጣ ሳይሆን በእርጋታ ትምህርት የሚሰጠው አንድ እሱ መንገድ ነው እላለሁ። ቁጭ ብሎ እስኪ ቁጭ በል አንተ ቁጭ በልና አንቺን ቁጭ በይ እስኪ ቤቱ ጋር ነው ያገኘሃት ምንድነው ምን አሉሽ ሐኪም ቤት ሄደሽስ በመንገድ ነው የወደቅሽው እንዴት ሆንሽ ብሎ መጠየቅ ነበረበት እና ጠይቆ ያ ነገር የሚፈታ ነገር ነበረ ሁለታቸው እሱም ለይቅርታ ብሎ ሄዷል። ይቅርታም ሲጠይቃት ደግሞ የባለፈ ነገር ደግሞ ሊመጣ ይችላል ከኋላ ሌላ ችግር ይዞባቸው ሊመጣ ይችላል። የባለፈም ነገር ሃይሚ ካሜራ ይዞ ሳይሆን አለ ካሜራ ሄዶ ቁጭ ብሎ ሁለቱ ቤት ውስጥ ቤታቸው ዘግተው ማንንም ሳይኖርባቸው ነይ እስኪ ቅመሜ ቁጭ በይ ያጠፋሁት ነገር ሊኖር ይችላል ያለፈ ነገር ያለፈ ቆሻሻ ነው በቃ በህይወታችን አሁን እኔና አንቺ መልካም መንገድ እየተጓዝን ነው ጥሩ መንገድ እየተጓዝን ነው በዚህ መንገዳችን ምንም ነገር ሊያቆመን አይችልም በዚህ ፍቅራችን ምንም ነገር ሊገባ አይችልም ነይ እኔና አንቺ ያለ ነገር ምንድነው ያየሽው ምንድነው የሰማሽው ቅመሜ ምንድነው ያየሽው እስኪ ያየሽው ነገር ቀስ ብለሽ አስረጂኝ እንፍታው እኔና አንቺ እንፍታው በእኔና አንቺ መሃል ማንንም መግባት አይችልም እኔና አንቺ እንፍታው ብለዋል። ቁጭ ብሎ በእርጋታ ሁለቱ መፍታት የሚችሉት ነገር ነበረ። ያ ነገር ይቀርፉታል ያ ነገር ይሸረሽሩታል። ለምን ያ ነገር ተሸፋፍኖ ካለፈ ነገ ሌላ ችግር ይዞባቸው ሊመጣ ይችላል ነገ ደግሞ ህይወታቸው ሊበጠብጥ ይችላል። ይሄ ነገር በቃ ተዩ ያለፈ ነገር ነው ብሎ አስረድቷት በመልካም ነገር በጥሩት ንግግር አናግሯት የሚፈታ ነገር ነበር። ሁለት ስህተት ነበረው ማታ ላይ ማለት ነው እኔ ያየሁት እና ስህተትም ለምን እኛ ለነሱ ስለምንወዳቸው ነው ስለምናከብራቸው ነው እንደ ልጆቻችን ብዙ የሚበልጥ እናት ነው የሚያዩዋቸው ስራችን ትተን እነሱ ሲገቡ ስራችን ትተን እኔ ስራዬን ትቼ ነው ቁጭ ብዬ በተግባር የምናያቸው ለምን ስለምንወዳቸው ስለምንሳሳላቸው ክፋታቸው ስለማንፈልግ ውድቀታቸው ስለማንፈልግ የነሱ ትልቅ ቦታ እንዲደርሱልን ስለምንፈልግ ነገ ወልደው ትዳር ይዘው ብዙ ነገር አርፎ ተርፎ የነሱ ትልቅነት ስለት የሚገባ ሰው አለ እውነቴ ነው የምላችሁ ብዙ ነገር እና ያ ነገራቸው ይዘው መልካም ደረጃ ላይ ቢደርሱልን በተግባር በጥል ሳይሆን ይሄ የማይሆን የማይረባ በሰው ቤት መጣላት ይሄን አዘጋጀ የዛሬው በጣም ትልቅ ስህተት ነው ያየሁባቸው እኔ ትልቅ ወንድሞቼ እውነት በጣም ወዳቸዋለሁ ሚፍታም ሆነ ፍፄም ሆነ ሁላቸውም የምወዳቸው ወንድሞቼ ናቸው። መጀመሪያ ብሩኬ ለብቻ አስቀምጠው ሃይሜ ለብቻ አስቀምጠው አስታርቀዋቸው ጨርሰው ነገሮች ፈተው ነው መዘጋጀት ያለበት ይሄ ነገር አሁን እንዴት በዚህ ላይ ሚዲያ ካሜራ ወጥቶ ይባስ ተብሎ ይሄ አግባብ አይደለም የዛሬው አንድ ስህተትን የሶስት ስህተት አግኝቻለሁ ማለት ነው እና ይሄ ነገር ይስተካከል ሎዲስም እነሱ እውነቴ ነው ልጅ እህታችን እንዳለችው ትልልቅ ሚዲያ የሚጋበዙ ልጆች ናቸው ትልልቅ ሚዲያ የሚቀርቡ ልጆች ናቸው ትልልቅ ማስታወቂያ የሚሰሩበት ልጆች ናቸው ለምን ብዙ የሚወዳቸው የሚሳሳው ትንንሾች እህቶች ወንድሞች እኛ እናቶች የምናያቸው ናቸው ስለነሱ የሚያለቅሳለ ስለነሱ የሚጸልያለ ስለነሱ ዱዓ የሚያደርጋለ ያ ነገር አይርሱት ያ ነገር ያስቡት ያስታውሱት ካሁን በኋላ ከነሱ ጥል አንፈልግም ያለ ነገር በውስጥ ይጨርሱና አዝድተው ጨርሰው በመልካም እንዲመጡልን ነው የምንፈልገው በቃ ለምን ሁሌም እዛ ጋር ስድብ ስናይ እኛም ልባችን ይሰበራል ሲዘቀዝቋት እናት መከበር አለባት ለምን እናቷ ባንቺ የመጣ ነው እናት መሰደብ የምትሰደበው ባንቺ በሱ የመጣ ነው አባት የሚሰደበው እናት የምትሰደበው መሰል ቤተሰብ ጭራሽ መነካት የለበትም በቃ እነሱ ክብራቸው ይዘው እንደተወደዱ በጣም እንደ ልጆቻችን እንደሳሳለላቸው እነሱን ጠንቀቅ ብለው ለሚዲያቸው በስርዓት ይምጡ ቤተሰቡም የሚከበርበት ነገር እነሱም የሚከበሩበት ነገር ኦዲየንስም የሚከበርበት ነገር ይዘውልን ይምጡ ይሄ መልእክቴ ነው ከተሳሳት ይቅርታ ጨርሻለሁ ደግና የኔ እናት አይ እንደዚህ አይነት ሰው ነው የምንፈልገው እኛ ትክበርልኝ የኔ እናት ጎበዝ ጠቃጥ ዝሌላ አንድኛችሁ ቀጥሉ ተንፍሱ ዛሬ መተንፈሻ ነው በእውነት እኔማ እንደው ስድብ ራሱ ቢኖር ወይ በተሳደብኩኝ የዛሬዎቹ ሰዎች አውዝ ቢላ
ስድብ ክልክል ነው። ማውራት እኔ ምልሽ ሀቢባዬ ጨርሰሻል አንቺ? ሚዛናዊ ጨርሳለች። ዜድዬ እንዳትሳደቡ፣ ስድብ እንዳትሳደቡ፣ ማናችሁም እንዳትሳደቡ። አይደለም ተነሳች አንዴ ሌላ አንዴ ሚዛናዊ አይቻልም። ስድብ የለም፣ ስድብ የለም። ስድብ ካካ ነው ተብሏል። ሌላ ቢሆን የተሳሳተው ነገር ሊገሩት እንጂ በስድብ አይደለም። ሚሚዬ ሚዛናዊ አርጉ፣ ሚዛናዊ አርጉ። እኔ ያልኩት ብሳደብ ዛሬ ስድብ ብችል ኖሮ ነው ያልኩት እንጂ የሚሳደብ የለም። አንቺ እዚህ ቤት አታውቂም እንዴ? ጥሩ ነው ብዬ እኮ አይደለም እኮ ጥሩ ነው ብዬ አይደለም እኮ አይደለም ጥሩ ሰሩ ብዬ እኮ አይደለም። እኔ ጥሩ ሰሩ ብዬ እስቲ ቆዩ ሁላችሁም በጣም ያማል። ቆዩ ሁላችሁም ሚሚ ሁላችሁም እኔ አንዴ ኦብሴ አንዴ ሁላችሁም ሞይት አርጉና እስቲ በዛሬው አንቺ በተሰማሽ ውስጥ አስተላልፊ። አንቺ ሁላችሁም ሞይት አርጉ። ሚሚ አንቺ ቀጥ እስቲ ቀጥ ምንድነው የምታወሪው? ሚዛናዊ አርጉ። እኔ አስተላልፋለሁ ማለት ሚዛናዊ አርጉ። ይኸውልሽ ሚሚ እኔ አስተላልፋለሁ። እግዚአብሔር እኔ አሞኛል እንደዛ ስላደረጉ ማለት ይሄ ነገር እኔ ስራ ነው የምትሉት ነገር ኦብሴ አንድ ያዳምጪኝ። እኔ ስራ ነው የምትሉት ነገር አሁንም ቢሆን አልደግፋችሁም። እኔ ስራ ነው ብዬ አልቀበላችሁም። እንደዚህ አይነት ስራ ነው ብዬ አልቀበልም። እንደዚህ አይነት ስራ የለም። ግን 250 ሺህ ገብታለች። ሁሉም የጨረቃ ፋሚሊ የደከመበት የለፋበት እነሱ ብቻ አይደለም። የጨረቃ ፋሚሊ ብዙ መስዋዕትነት ብዙ እናታቸው የተዘቀዘቀ አለ ለእነሱ ተብሎ እግዚአብሔርንም ብዙ መስዋዕትነት ከፍሎ ነው ለዚህ ደረጃ የደረሱት። ሀይሚም ቢሆን ብሩኬም ቢሆን እና ደስታ የሁላችን ነው፣ ለእነሱ ብቻ አይደለም። ትናንትና ማታ ገባችና ምን እንጀራ አይደለም እኮ ኬክ ለመቁረስ እኮ ይደርሳል እኮ የሚያሮጥ ነገር የለም። ሰው በሳምንት በ10 ቀን ይከበራል። ምን ችግር አለው? ትናንትና እንደዛ አንድ ሁለት የተዋዋሉ ያዩ ዛሬ ኬክ ማምጣት ብሩኬና ሀይሚ የተቀያዩ ኬክ ማምጣት ምን ማለት ነው? ማለት የትኛዎቹ ደስታ ለመግለጽ ሀይሚዬ ደስ ይላታል ብሎ ነው? እንደዚህ አይነት ደስታ የለም። ብሩክ ፍጽዬ በዚህ ጋር በጣም ተሳስተሃል። የኔ ወንድም አከብርሃለሁ፣ ወድሃለሁ። እንዳንተም የማወራው ከብሩኬ ውጭ እንዳንተ መወደውና ማከብረው ሰው የለም። ሌሎቹም ቢሆን እኔ እንዳንተ ሄኖክ ደግሞ በዚህ አጋጣሚ እኔ እናንተ ጥል ብንሆንም የምናወራበት ጊዜ ይመጣል። ታውቀኛለህ የሚልን እኔ እናንተ የግል ጥል አለ። ያ ነገር የራሳችን የምናወራበት መንገድ እናወራለን። እዚህ ጋር ግን ፍፄን ወክሌ ነው የምናገረው። ሌሎቹ እኔ ከሌሎቹ ስለማልቀርብ አልናገርም። ፍፄ ለምን ወንድማችን ስለሆንክ የብሩኬ ደግሞ ደሃ ታናሽ ወንድም ነህ ብዬ ነው የማስበው። እና ዛሬም ማድረግ የሌለብህ ነገር ነው ያደረግከው። አውቃለሁ ለብሩኬም ቦታ አለህ፣ ለሃይሚን ቦታ አለህ። ግን የዛሬው ነገር ስህተት ነው የሰራኸው። ትልቅ ከአንተ ማልጠብቀው ነገር ነው ያደረግከው። ይሄ ስናገርህ ይቅርታ። ለእኔም ክብር አለህ አንተ፣ እኔም ደግሞ ለአንተ ክብር አለህ። ግን ማድረግ የሌለብህ ነገር ጥፋት ሰርተሃል። ኬኩ ይደርሳል፣ የት ትሄዳለህ? ዋና እነሱን ማስተካከል ነው። ኬኩ እኛም እንቆርስላችኋለን ከፈለጋችሁ። እና የዛሬ የሰራችሁት ነገር ወጣችሁ የራሱ የጨረቃ ፋሚሊ ይቅርታ እንድትጠይቁ እፈልጋለሁ። ሁለተኛ ነገር ደግሞ ብዙ ጠላት እንዳለባቸው አብሶ በአረብ ሀገር ያሉትን ሀይሚ ብዙ ጠላቶች እንዳላት ታውቃለህ። ብሩኬም እንደዛ እነዛ ደስ እንዲላቸው ነው መንገድ የከፈታችሁት። የዛሬ ያደረጋችሁት ነገር ምንም ደስ አይልም። ምንም ደስታ አይደለም። እግዚአብሔርን እኔ ደስታ ነው ብዬ አይደለም። የዛሬውን ያሰራችሁት ነገር የባሰ እነሱ ለማለያየት የሚያደርግ ነገር ያደረጋችሁት። የሀይሚዬ ደስታ ብላችሁ ያደረጋችሁት ነገር ይሄ ደስታ አይባልም። ምንም ደስታ አይደለም። እናንተ በውስጥ ጨርሳችሁ ወይ ራሳቸው በቀደም ፍፄ ብዬሃለሁ ራሳቸው ይጨርሱ ብዬህ ነበር። እና ከገባህበትም መሰየው ወንድምነህ ግባበት። ግን ነገር ሳይፈታ ባለፈው ነገር መልሳችሁ ደገማችሁት። የሀይሚዬ ልደት ጊዜ እንደዚህ ማድረጋችሁ ነገሩ እንዴት እንደተጋገለ አይታችኋል። እንዴት እንደተቀጣጠለ አይታችሁታል። ዛሬ ምን ማለት ነው? ማለት እኔ አልገባኝም እኮ በምን ጭንቅላት ይሄን እንዳደረጋችሁት፣ በምን አስባችሁ፣ በምን አገናዝባችሁ ይሄ ነገር እንዳመጣችሁት። እኔ ፍፄን ወክሎ ነው፣ ሌሎችን አይመለከተኝም። ሁለታችሁ አይመለከተኝም። ሄኖክም ቦስ ነው ማንም ብትሉ እኔ ሁለታችሁ አይመለከተኝም። ፍፄን ወክዬ ነው የተናገርኩኝ ያለው። ፍፄ የብሩኬ ወንድም የሃይሚዬ ወንድም ስለት ያለባቸው መሰለን እኮ እና ይሄ እንዴት ታደርጋለህ? ይሄ እንዴት ታደርጋለህ? ኬክ መብላት አዲስ አይደለም። ኬክ የትም ተደርጎ ይበላል። እናንተ ድካንም እዛ አጠገባችሁ ሱቅ ብትሄዱ ኬክ ገዝታችሁ መብላት ኬክ አዲስ አይደለም እኮ ለእኛም አዲስ አይደለም።
ይሄ ስናገር ግን ፍጽዬ ይቅርታ እየጠየቅኩ ነው ማለት እንዲሰማህ አይደለም። ራሴ የተሰማኝ ነገር ነው ማለት በሁለቱ መሀል ክፍተት እንዳለ ያወቅ የምን ድግስ መደገስ ነው? የምን ደስታ ነው? ይሄ የማይደረግ ነገር ነው። ለሌላ ጊዜያችሁ ተማሩበት። የባለፈው ደግሞ አለፍን ስል ድጋሚ ደገማችሁት። እኔ እነሱ ጥል አንተ የምትፈልግ አይደለም አውቃለሁ፣ ግን ያረከው መንገድ በጣም ስህተት ነው የሰራኸው ዛሬ። እንደዚህ ያለ ነገር ግን ሁለተኛ እንዳይደገም እግዚአብሔርን እንደዛ ሆኖ ምን ማለት ነው? ብሩኬት ለቆ ሲወጣ ሃይሚ ደስ የሚላት ይመስላል። ፊልም ነው ድራማ ሳይሆን ከፋታል እናውቃለን እኛ። እና በጣም ይደብራል። ጌታን እኔ በጣም ከፍቶኛል። እኔ ራሴ አልቅሽ እግዚአብሔርን በውስጥ አልቅሽ ያለው እዚህ ጋር ግን ማንም ደስ እንዲለው ወጥቻ አላለቅስም። እና ፍጽዬ ቴሌግራም ላይ ደግሞ ወርከድ አስቀምጬልሃለሁ ታየዋለህ ብዬ አስባለሁ። በጣም ይቅርታ በመናገሬ ለአንተ ክብር አለኝ። ትልቅ ይቅርታ ጠይቃለሁ። ግን ያረከው ነገር ፍጽዬ ምንም ተቀባይነት የሌለው ነገር ነው። ምንም ኦዲየንስ አብዛኛው የብሩኬና የሃይሚዬ ኦዲየንስ የሚከፋው ነገር ነው ያደረከው። እግዚአብሔርን የሚያዝንበትና የሚሰማን ነገር ነው ያደረጋችሁ። እንደዚህ ነገር አይደረግም። ሁለቱ ለይቶ ሃይሚም ሳታውቅ ብሩኬም ሳያውቅ ምን ማለት ነው? ማለት ምን እኔ ከዚህ በላይ መናገር አልችልም። አመሰግናለሁ። እናንተ ቀጥሉ። ማለት ከዚህ በላይ ከተናገርኩኝ አስቀይማለሁ። ፍፄ ግን ከተቀየምኩኝ ይቅርታ። እኔ ትልቅ ክብር አለኝ ብዬሃለሁ። ከብሩኬም ለይቼ አላውቅም። ታውቃለህ ደግሞ ለአንተ ምን ያህል ቦታ እንዳለኝ እና ለሁለታቸውም ወንድም ነህ። ማንም እንዲነካቸው ማትፈልግ የዛሬ ኬክ በምን ምክንያት ነው ያዘጋጀኸው? ወይ እነሱ ለመለየት የገባ ሰው አለ? ከነሱ ተባብራችሁ ከሆነ አላውቅም። ደግሞ ትሰማለህ ቤቱን አውቃለሁ። እና ፍጽዬ እግዚአብሔር ልቦና ይስጥህ። እኔ አባት እንደ ድሮ ፍፄ መሆን አለበት እንዳሁኑ ሳይሆን የድሮ አብሮ ያደጋችሁ አብራችሁ የበላችሁ ሃይሚዬም ወደ እናንተ ከመጣች ጀምሮ አንተም ከሷን ጎን እንደነበር ከብሩኬም ጎን እንደነበር ያንን ፍፄ ነው ማየት የምፈልገው። የዛሬ ፍፄ ግን አይደለም። የቡታጀራው ፍፄ ሳይሆን የማላቀው ፍፄ ነው የመጣብኝ የዛሬው። እኔ ሄኖክና እኔ እናንተን አልናገርም፣ አልወክልም። እናንተን ወክዬ አልናገርም። ማነው ሄኖክ? እኔ እናንተ ማነጋገርበት የራሳችን የግል አለን፣ ታውቀዋለህ። አሁን ደግሜ እነግርሃለሁ። ሚሚ ነኝ እኔ እናንተ የግል ጥላለን። ያ ነገር እንደተነጋገረ ቡታጀራ እንነጋገርበታለን። እሱ ተው። ግን ፍፄን እኔ የማውቀው የቡታጀራ የብሩኬና የሃይሚዬ ወንድም ሳይሆን ዛሬ አዲስ አበባ አዲስ ያፈራው ፍፄን ይሆንክብኝ። ይሄ ነገርን አስተካክል እና አመሰግናለሁ። ቀጥሉ። ኦዲየንስ መከበር አለበት። እናንተ ጡንቻ ስጡ። ምን ነው የጽሁፈት ደግሞ አናነብምኛ ዛሬ አይን የለም። ኦዲየንስ ክብር መሰጣት አለበት። እንደ እኛ ፍፄንም ምንም ቢሆን ለኦዲየንስ ማናቸው 6 ሰዎች ናቸው አይደለም? እነሱ ዛሬ ማለት ነው ፕሮግራም ያዘጋጀው ፕሮግራም የተዘጋጀለትም ለኦዲየንስ መጀመሪያ ቅድመው ነገር ኦዲየንስ መከበር አለበት። ማንም የደከመበት እነሱ እኮ እያንዳንዱ ይሰሟቸው። ኦፍስዬ እያንዳንዱ ይሰሟችኋል። በስነ ስርዓት እንትን በሉ። እኔ አሁን እያየሁ ነው የሆነ ነገር አይቻለሁ። አይሻ ታውራ እስኪ አንዴ አይሻ ሙት ክፈት እስኪ አይሻ የት ነው ያለችው? እኔ እኮ ኦዲየንስ ህልከኛ አይሻ ህልከኛ እስኪ አውሪ። ፍፄ ለምን አጠፋ? ለምን እንደዚህ ያደረገ? የሽምግልና አስተማሪ ነው።